ሰላም ለእናንተ ይሁን። እንደምናችሁ ውድ ቤተሰቦቼ፣ እግዚአብሔር የተመሰገነ ይሁን። እንግዲህ የጀመርነውን ይህ መንፈሳዊ ውጊያ ከጋሽ ዶክተር መለሰ ወጉ መጽሐፍ የጀመርነውን እንቀጥላለን ዛሬ ማለት ነው። እሺ ጸልየን እንጀምራለን። እግዚአብሔር አባታችን ሆይ በናዝሬቱ በጌታ በኢየሱስ ክርስቶስ ስም እዚህ ስላደረስከን እናመሰግንሃለን። መንፈስ ቅዱስ ሆይ በኢየሱስ ክርስቶስ ስም አስተምረን። ቀሪውን ሰዓት ጊዜ ሁሉ ለአንተ ሰጠን። በወደድከው ባከበርከው በልጅ በኢየሱስ ክርስቶስ ስም። እሺ እግዚአብሔር የተመሰገነ ይሁን። ዛሬ የምናየው እንግዲህ የኔና የእናንተ አእምሮ ላይ ሰይጣን ተቆጣጥሮ ለመያዝ የሚጠቀምባቸውን ብልሃቶች ነው። እንዴት አድርጎ ነው ሰውን አእምሮ ሰው በተለይ ደግሞ የክርስቲያኖችን አማኝ የሆኑትን ሰዎች አእምሮ የሚቆጣጠረው የሚይዘው ብልሃቱን እናያለን ማለት ነው። የሰይጣን ጦር ሜዳ ማለት ነው የሰው አእምሮ እንደሆነ እያየን እንደነበር ከትላንትናም ከዛ በፊትም እያየን ነው። የሰው ምንድነው የኔና የናንተ አእምሮ ትልቅ የጦር ሜዳ ነው ከማጋ ከሰይጣን ጋር ማለት ነው። የሰውን አእምሮ ለመያዝ የተለያየ ዘዴ ይጠቀማል ሰይጣን ማለት ነው። ብልሃት ይጠቀማል የሰውን አእምሮ ለመቆጣጠር ማለት ነው። አንደኛው የሰውን አእምሮ ለመቆጣጠር የሚጠቀመው የእግዚአብሔርን ቃል ከአእምሮ ይሰርቃል ማለት ነው። የእግዚአብሔር ቃል እንግዲህ ጦር ከጠፋበት ሰው ማጥቃት አይችልም ጦር ሜዳ ላይ ማለት ነው። እና ትልቁ ራሳችንንም የምንከላከልበት የምናጠቃበትም ትልቁ ከለላችን ጋሻችን መኖሪያችን ራሱ የእግዚአብሔር ቃል ነው። ጉልበታችን፣ ኃይላችን፣ ብርታታችን ምንድነው? የእግዚአብሔር ቃል ነው። የእግዚአብሔር ቃል ሰው ካለው በእግዚአብሔር ቃል ውስጥ የሚኖር ከሆነ በቃ ለምሳሌ ጠባቂ እንደሌለው ሲነግረው እግዚአብሔር እረኛዬ ነው፣ የሆነ ነገር ያሳጣል፣ አረ የሚያሳጣኝ ነገር የለም እና የት ነው የሚያውል? በለመለመ መስክ ያውለኛል፣ በረፍቱ ውኃ ዘንድ ይመራኛል ይላል። የእግዚአብሔር ቃል ሲኖረን ልባችን ያርፋል። እንደሆነው ሁሉ ልክ ሰይጣን ምንድነው የሚያደርገው? ከሰው አእምሮ የእግዚአብሔርን ቃል ይሰርቃል ማለት ነው። ሰው በአእምሮ ውስጥ የእግዚአብሔር ቃል በቅሎ ፍሬ እንዳያፈራ ጠላት ከአእምሮ ውስጥ ቃሉን ሊወስድ እንደሚችል የእግዚአብሔር ቃል ይነግረናል። ምንድነው እያልኩ ያለው? ልድገምላችሁ፣ ይህች ነጥብ ወሳኝ ነች። ሰው በአእምሮ ውስጥ የእግዚአብሔር ቃል በቅሎ ፍሬ እንዳያፈራ ጠላት ከአእምሮ ውስጥ ቃሉን ሊወስድ እንደሚችል የእግዚአብሔር ቃል ይናገራል። ማቴዎስ 13:19 ላይ ሰይጣን መጥቶ በልቡ የተዘራውን ቃል ይወስድበታል ይላል። በልብ ላይ የተዘራውን ቃል ከወሰደበት አንድ ሰው ፍሬ ሊኖረው አይችልም፣ ፍሬያማ መሆን አይችልም በህይወቱ ማለት ነው። ለምን? ቃሉን ሰይጣን ከልቡ ላይ ከወሰደበት። ሰይጣን ይህንን ለማድረግ ከተሳካለት አማኝ ከጠላቱ ጋር በሚያደርገው ጦርነት ላይ ጠላቱን የሚዋጋበት ዋነኛው መሳሪያ የለውም ማለት ነው። ትልቁ መሳሪያ ኢየሱስ ክርስቶስ ሰይጣን መጥቶ ሊፈትነው ሲል 3 ጊዜ በምንድነው? በእግዚአብሔር ቃል ከሆነ ሊፈትነው። በሌላ ዋናው ከሰው አእምሮ ሊሰርቅ የሚፈልገው ቃሉን ነው። ቃሉ ነው የኔና የናንተ ሰው በእንጀራ ብቻ አይደለም፣ ቃሉ ነው የሚያኖረን። መኖሪያችን እግዚአብሔር ነው። ቃሉ ማለት ታውቃላችሁ ክርስቶስ ራሱ እግዚአብሔር ማለት ነው። ቃሉ ነው የለኔና ለናንተ መኖሪያችን ማለት ነው። ያንን ነው ከኛ ሊያሳጣን የሚፈልገው። በቃ እንትን እንደሌለን ማለት ነው። ወዳጅ እንደሌለን፣ ረዳት እንደሌለን አምላካችን እኮ መጠጊያችን ባገኝን በታላቅ መከራ ሁሉ ረዳታችን ነው። ምድር ብትነዋወጥ ምን ብትል ራሱ ሁልጊዜ ቃሉ ከኛ ሊወሰድብን አይገባም። ቃሉ ነው ከአእምሮ መስረቅ የሚፈልገው የሚዋጋው መቆጣጠር የሚፈልገው ሰዎችን ሰይጣን በምንድን ነው? ቃሉን ከአእምሮ ላይ በመስረቅ ነው። ይሄ ደግሞ ማቴዎስ 13:19 ላይ በልቡ የተዘራውን ቃል ይወስዳል ከሰው ላይ። ቃሉ እኮ ይዘራል፣ ነገር ግን ከልብ ላይ ከጠፋ ትልቁ የጦር ሜዳ ምንድነው? ውስጠኛው አካላችን እንደሆነ ስለተናገርን አእምሯችን ማለት ነው። እሺ ሁለተኛው ደግሞ ሰይጣንን አደገኛ የሚያደርገው ማለት ነው የእግዚአብሔርን ቃል ከሰው አእምሮ መስረቁ ብቻ ሳይሆን በራሱ ሐሳብ መሙላቱም ጭምር ነው። ሰይጣን ቃሉ እኮ ከሰው ልብ ከተወሰደ
ሰው ምንድነው የሚሆነው? ባዶ ስለሚሆን ሌላ ነገር መሞላት ስላለበት ሰይጣን ምን ያደርጋል? የራሱን ሐሳብ ይጨምራል ማለት ነው። ታውቃላችሁ፣ የራሱ ሐሳብ ዓለማዊ፣ ስጋዊ ብዙ አይነት ሐሳቦችን የእግዚአብሔር ያልሆነ ሐሳብን በሰው አእምሮ ውስጥ ይሞላል ማለት ነው። ሰው አእምሮ የዘመኑን ውጥንቅጥና እንዲሁም ፍሬ የሌለው ሐሳብ ብቻ የሚያጠራቅም ከሆነ መንፈስ ቅዱስ በዚያ ሰው ህይወት መስራት አይሆንለትም። የሰው መንፈስ ቅዱስ በሰው ውስጥ መስራት የሚችለው ሰው በውስጡ ቃሉ ሲኖር ነው ማለት ነው። ነገር ግን ይሄ ዝም ብሎ ዝባዝንኬ ነገር ከጠዋት ጀምሮ አይታችሁ ከሆነ ከቲክቶኩ ከተለያየ ሶሻል ሚዲያ ወደ ውስጡ የሚያጠራቅመው ሰው የእግዚአብሔርን ቃል አይደለም፣ ምድራዊ ነገር ነው፣ ስጋዊ ነገር ነው። ይሄ ዝባዝንኬ በሙሉ ወደ ሰው አእምሮ ውስጥ ያጠራቅማል ማለት ነው ሰይጣን። ከዛ መንፈስ ቅዱስ በሰው መስራት ሲፈልግ በሰው ልብ ውስጥ ምን የለም ማለት ነው? ቃሉ የለም ማለት። ምክንያቱም የተጠራቀመው በሰው ውስጥ ዝባዝንኬ ነገር ብቻ ይሆናል ማለት ነው። አረ እኔ እኮ በመሀል እኮ ቲክቶክ ላይ በብዛት ለእኔ እኮ የሚመጣው መንፈሳዊ ነገር ነው። እኔ እኮ ዩቲዩብ ላይ በብዛት የሚመጣው መንፈሳዊ ነገር እኮ ነው። ዋናው እኔ እዛ ነው እኮ። እሱንማ ያውቃል፣ ግን እየቀላቀለ በመሀል የሚያስገባቸው ነገሮች ማለትም እንክርዳድ ማለት ነው። እንክርዳዱን አረሙ ምናምኑ እህሉ እንዳይበቅል እህሉ ፍሬያማ እንዳይሆን ትልቅ እንቅፋት ይሆናል ማለት ነው። መንፈስ ቅዱስ በሰው ህይወት ለመስራት ሲፈልግ የሰው ልቡ አእምሮ በምን መሙላት አለበት? በእግዚአብሔር ቃል መሙላት አለበት ማለት ነው። ምክንያቱም መንፈስ ቅዱስ ስራ ማከናወን የሚችለው በሰው አእምሮ ውስጥ በመሆኑ ማለት ነው። ሰው በውስጥ እኮ ነው መንፈስ ቅዱስ የሚሞላው እንጂ ከላይ አይደለም የሚቀመጠው አይደለ እንዴ? በውስጣችን አይደለም የሚሞላው። ያ ደግሞ የሚመቸው ምን ሲሆን ነው? ቃሉ በውስጣችን ሲሞላ ነው። በማይረባ ሐሳብ ከተሞላን ግን የመንፈስ ቅዱስ ስራ በሰውየው ህይወት ወይ በእኔና በእናንተ ህይወት እንዳይታይ መንገዱን ይዘጋል። የማይረቡ ሐሳቦች በሰው ውስጥ ሲሞሉ ማለት ነው። ሰይጣን የማያምኑትን ያልዳኑትን አእምሮ በማሳወር ሕያው እግዚአብሔርን እንዳያዩ በማድረግ የራሳቸውን አምላክ እንዲፈጥሩ ያደርጋቸዋል። አማኞችን ደግሞ አእምሯቸውን በየጊዜውና በቁሳቁሳዊ ነገር በመሙላት ለክርስቶስ ስፍራና ጊዜ እንዳይኖራቸው ያደርጋል ማለት ነው። ምንድን ያልኩት ልድገምላችሁ። አማኞችን እኔ በጌታ ምናለው የሚሉትን አእምሯቸውን በጊዜያዊና በቁሳዊ ነገር በመሙላት ለክርስቶስ ስፍራና ጊዜ እንዳይኖራቸው ያደርጋል ማለት ነው። ሐሳባቸው በዓለም ነገር ተወስዶ ለክርስቶስ ወንጌል ትኩረት እንዳይሰጡ ማለት ነው። የሚጠብቃቸውንም ዘላለማዊ ሽልማት ችላ እንዲሉ ይህን ያህል ዘላለማዊ ህይወት ያሳጣኛል እንዴ ማለት በመሃል ብዙ ነው እኮ መንፈሳዊ ቻናሎች የምከታተለው እና በመሃል የምትመጣው አንክርዳዷ እንዳው ትልቁን የእግዚአብሔር መንግስት ያሳጣኛል እንዴ ይሄ እኮ በጣም ሲሪየስ ጉዳይ ነው። እኔ እኮ በጣም በክርስቶስ አምናለሁ ማለት በጣም እኮ ነው። ጌታ ሆይ የሚሉ ብዙ እኮ ናቸው ያሉት፣ በጣም ብዙ። መንፈስ ቅዱስ እንዳይሰራ በዓለም ነገር ተወስዶ ለክርስቶስ ነገር ትኩረት እንዳይሰጥ አእምሮ ውስጥ እየሞላ ያለው በየቀኑ ቃሉ በሙላት በፍሬ እንዳይገለጥ እየተከላከለ ነው ብለን ይህን ነጥብ እንያዝና በሶስተኛ ደግሞ ሰይጣን በቁጥጥር ስር ስላደረጋቸው ሰዎች ምንም ያህል ግድ የለው በስሩ ተቆጣጥሯቸው ስላሉት ማለት ነው። ነገር ግን ከስሩ አመልጠን በመውጣት በክርስቶስ አዲስ ፍጥረት ለሆንን ግን እኔና ለእናንተ ግን የጦርነት አዋጅ ያውጅብናል። ትልቁ የጦርነት አዋጅ የሚታወጅብን በእኔና በእናንተ ነው። ከግዛቱ ስለወጣንለት በግዛቱ ውስጥ ያሉትንማ ያን ያህል ጫና አያደርግባቸውም። ለእኔና ለእናንተ ግን ትልቅ ጦርነት ውስጥ ነው ይዞን ለመግባት የሚፈልገው ማለት ነው። ትልቅ ጦርነት ነው ከእኔና ከእናንተ ጋር የሚያደርገው። ከሰይጣን ተላቀን ወይ ደግሞ ከሰይጣን ተላቀው ሲወጡ አንድ ሰዎች አመለጥኩ ይላሉ ማለት ነው አይደል? አመለጥኩት መሐላውን ቃል ኪዳኑን አፈረስኩት፣ አዲስ ኪዳን አደረግኩኝ ከኢየሱስ ጋር በጎልጎታ ቀራንዮ በዛ ተራራ አመለጥኩት ብለን እንደምንዘምር ያያል፣ ይሰማል እንግዲህ። ስለዚህ በዚህ ደስታ ውስጥ ስንሆን ወዲያው ሌላ ትግል ሲያጋጥማቸው አዲስ የሆኑ አማኞች በተለይ ሌላ አዲስ ትግል ሲያጋጥመን እናያለን።
ያ ደግሞ ብዙዎችን ያስደነግጣቸዋል። እንዴ እኔ በጌታ ሆኜ ሌላ ትግል ደግሞ ይገጥመኛል እንዴ ምናምን ብለው እንትን ይላሉ። ወደ ክርስቶስ መምጣት ማለት በጌታ መሆን ማለት የክርስቶስ የጦር ሰራዊት አባል በመሆን ለጦርነት መዘጋጀት እንደሆነ የሚረዱት ቀስ በቀስ ነው። ጦርነት እንደሌለ ይመስላቸዋል። ሰው ክርስቶስን ሲቀበል ልክ ጌታን አገኘው ሲል በቃ ከጦርነት ነፃ የሆነ ብሎ በቃ የሚኖርበት ህይወት ይመስለዋል። አንድ ሰው ወደ ክርስቶስ ገና እንደመጣ ማለት ነው ጦርነቱ ሊፋፋምበት ወይ ደግሞ ልክ ሲፋፋም ሲያይ ማለት ነው ይደነግጣል። እንዴ ማለት አስባችሁታል? ሰው በጌታ ሲሆን እኮ በቃ ከጦርነት ከምንም ነገር ሰላም ሆንኩኝ በቃ ምንም ነገር የለም ብሎ እንዲኖር ብሎ አስቦ ነው የሚመጣው ማለት ነው። ይሁን እንጂ የጦርነቱ ዋና ምክንያት ሰይጣን አእምሮን ለመያዝ የሚያደርገው ጥረት እንደሆነ እንዲያውቅና እንዲሁም አእምሮን እንዲጠብቅ ማስተማር ይገባናል። እኔና እናንተም ልንማር ይገባናል። ማወቅ ያለብን ነገር ትልቅ ሰይጣን መልሶ ወደ ድሮ ማንነታችን በቃ ወደ ድሮ ነገር ለመያዝ ወደዛ ለመውሰድ ጥረት እንደሚያደርግ ሰይጣን ቀን ከሌት እንደሚታገል፣ ምክንያቱም ከግዛቱ ወተንለታል፣ ከሐሳቡ ወተናል። የእግዚአብሔርን ሐሳብ ልናስተናግድ የቆረጥን ሰዎች መሆናችንን ካወቀ ትግሉ ቀላል አይደለም። ለዛ ደግሞ የእግዚአብሔር ቃል ኤፌሶን 4:23 ላይ አእምሯችሁ በመንፈስ ይታደስ፣ አእምሯችን በምን መታደስ አለበት? በመንፈስ ሲል ይመክረናል። ሰይጣን ግን ያ እንዳይሆን በጣም አጥብቆ እንደሚዋጋ ትልቅ ማስታወሻ ለኛም ለአዳዲሶች ደግሞ ትምህርት ሊሆን ይገባል ይሄ ማለት ነው። እሺ አራተኛው ደግሞ የሰው አእምሮ በአንድ ስፍራ ተተክሎ በነፋስ እንደሚፈጭ ወፍጮ ነው። እንግዲህ በነፋስ ወፍጮ ብዙ ሰው ላያቅ ይችላል። እኔም በደንብ ላናቅ እንችላለን፣ ግን እሳቸው እንግዲህ በደንብ ያውቁታል። የነፋስ ወፍጮ የሚፈጨው ነገር ባይኖር እንኳን በነፋሱ ኃይል ሁልጊዜ የሚዞር ማለት ነው። የሚዞር ወፍጮ ነው። የነፋስ ኃይል ስለሆነ የሚያንቀሳቅሰው ነፃ ስለሆነ ማለት እንትን ስለሆነ ኤሌክትሪክ ወይ ነዳጅ ስላልሆነ፣ ነዳጅ ቢሆን ታቆሙታላችሁ፣ ኤሌክትሪክ ቢሆን በመሃል ይቆማል። ይሄ ግን የነፋስ ወፍጮ ሁልጊዜ የሚፈጭ ልክ እንደዛ የነፋስ ወፍጮ የሚፈጨው ነገር ባይኖር እንኳን በነፋሱ ኃይል ሁልጊዜ እንደሚዞር ሁሉ የሰው አእምሮ ያለ እረፍት ያስባል። ዝም ብሎ የሚቆም አይደለም። አእምሯችን እስቲ አሁን በቃ ማሰብ ላቁም ብንል ማሰብ አናቁም። እስቲ አይኔን ልጨፍንና ማሰብ ላቁም ብለን ለመጸለይ እንኳን ብንሞክር አእምሯችን መስራት ይጀምራል። አያቆምም ስራውን ማለት ይቀጥላል እንትኑ ልክ ወፍጮ እንደሚፈጨው ማለት ነው። ያ ወደ አእምሯችን ውስጥ ሐሳቦች መግባታቸው አይቀርም። አረ አቁሙ በቃ ሐሳብ ከዚህ በኋላ እንዳታስብ አእምሮ ብለን አእምሮን ከሐሳብ ማስቆም አንችልም። ስለ ኢየሱስ የሚያስብ ማለት ኢየሱስ ክርስቶስን ቃሉን ሁልጊዜ በሐሳቡ የሚያስብ ከሆነ የክርስቶስ መልክና ውበት ያለው ሰው ሆኖ ራሱን ያገኘዋል ማለት ነው። ወፍጮ እኮ በነገራችን ላይ የሚፈጨውን ነገር ነው የሚመስለው አይደል? በርበሬ የሚፈጭ ከሆነ የሚያስወጣው ምንድነው? በርበሬ ነው። ጤፍ የሚፈጭ ከሆነ የሚያስወጣው ጤፍ ነው። እኛም በአእምሯችን የምናሰላስለው የእግዚአብሔርን ቃል ከሆነ ውስጣችን የሚፈጨው የእግዚአብሔርን ቃል ከሆነ ማንን ነው የምንመስለው? የክርስቶስን መልክ ነው የምንመስለው። የእግዚአብሔርን መልክ በእኛ ይታያል። ውበቱ በእኛ የክርስቶስ ውበት በእኛ ይታያል። ውበት ሲባል ወይ ክርስቶስ ኢየሱስ ደም ግባት የሌለው ተብሎ ተጽፏል። ይሄ ውበት ሲባል በዚህ ዘመን እንደሚታየው ውጫዊ ነገር አይደለም። ስንት ነገር እየተለጣጠፈ ወንዱም ሴቱም ብዙ ነገር በውጫዊ ነገር እንደሚታየው ውበት አይደለም። ከውስጥ ያለ የህይወት ውሃ ምንጭ ከውስጥ የሚፈልቅ ማለት ነው። የማያቋርጥ ለብዙዎች መጠጥ የሚሆን ለብዙዎች እረፍት የሚሆን ለብዙዎች ሰላም የሚሰጥ ማለት ነው። የክርስቶስ መልክ በማ ይታያል? በዛ ሰው። መቼ ነው ግን ውስጡ እየፈጨ ያለው የእግዚአብሔርን ቃል የክርስቶስን ሐሳብ የእግዚአብሔርን መልክ የእግዚአብሔርን ቃል ከሆነ ማለት ነው። የእግዚአብሔርን ቃል ያለማቋረጥ ካሰበና ካሰላሰለ አንድ ሰው ሁልጊዜ አዲስ ሰው ነው፣ የተለወጠ ሰው ይሆናል። የአማኝ አእምሮ ማለት ነው በክርስቶስ ሐሳብ ከተሞላ በየጊዜው የተለወጠና የታደሰ ህይወት ይኖራል። ሁልጊዜ አዲስ ሪፍሬሽድ የሆነ ሁልጊዜ መልካም ሰው እንኳን የሆነ ነገር ክፉ ቢያደርግበት እንኳን ይቅር የሚለው የክርስቶስ ቃል ወደ ልቡ ይመጣበታል። ስንት ጊዜ ይቅር ልበለው? አረ ዝም ብለህ አታቋርጥ፣ ይቅርታ አታቋርጥ። እንዲህ አንድ ጊዜ እኮ በደለኝ ከነጋ አይደለም 7 ጊዜ 7 ጊዜ ብቻ አይደለም 7 ጊዜ 7። እሺ ደግሞ እንደዚህ ካደረገኝ እንደዚህ እያለ የእግዚአብሔር ቃል ሁሉ ጊዜ መርህ ሰጥቶናል። ያ መርህ ሁሉ ጊዜ የምናስበው የምናሰላስለው ከሆነ የኛ አእምሮ የተሞላው በክርስቶስ ቃል ከሆነ
በክርስቶስ ሐሳብ የተሞላን ከሆነ የተለወጥን የታደስን ሰዎች እንሆናለን። አእምሮ ቀንና ማታ በምድራዊ ሐሳብ ከተሞላ ግን ፍጹም የሆነ ዓለማዊ ሰው እንደሚወጣን ስለሚያውቅ አእምሮ መንፈሳዊ የሆነውን ነገር እንዳያስብ ሰይጣን ከፍተኛ ጥረት ያደርጋል። በቃ አእምሮአችን በተለያየ የሚያብለጨል በቃ ደስ የሚል ነገር ኢንተርኔቱ ላይ ያለቆ ክፈትና እንትኑን ዝባዝንኬ ለመሙላት ይሞክራል ማለት ነው። አንዳንዶች እንደውም በጣም ተማርን ሲሉ ኮንስፓይረንሲ ቲዮሪ የሚባል ነገር አለ። በቃ የሆነ ነገር ውስጥ ያስገቧቸውና ቆፍረው መውጣት የማይችሉበትን በስርዓት እንኳን መስመር የሌለው በተለይ ደግሞ በጣም ብዙ ነገር አለ በነግራችሁ፣ ግን ጊዜ ስለማይበቃን ብቻ ዋናው ነገር አእምሮ ቀንና ማታ በምድራዊ ነገር ከተሞላ በምድራዊ ሐሳብ ከተሞላ ፍጹም የሆነ ዓለማዊ ሰው ያወጣል። ልክ ወፍጮ የሚፈጨው ዓለማዊ ምድራዊ ነገር ከሆነ የሚያወጣው በቃ አእምሮ መንፈሳዊ የሆነውን ነገር ማሰብ ያቆምና ሰይጣን ከፍተኛ ቀዳዳ ክፍተት አገኘ። ይሄ መቆጣጠሪያ መንገዱ ነው። ሰይጣን የሰውን አእምሮ በምድራዊ በምናምን ነገር በመሙላት ማለት ነው። አምስተኛ እና የመጨረሻው ያለማቋረጥ በተግባር ላይ የሆነውን አእምሮን መጠበቅ የማይችል አማኝ በጠላቱ ለመመታት ራሱን አመቻችቶ የሰጠ ሰው ነው። ሰምታችሁኛል? ልድገመው። ያለማቋረጥ በተግባር ላይ የሆነውን አእምሮን መጠበቅ የማይችል አእምሮ ምንድነው ብለናል? ልክ እንደ ነፋስ ወፍጮ ብለናል። ዝም ብሎ ሁልጊዜ ማሰቡን አያቆምም። አይናችሁን ቢጨፍኑ ያስባል አእምሮ። ተንበርክካችሁ ማሰብ የሚያቆመው በቃ ምናልባት ስትተኙ እንኳን ያስባል እኮ። አእምሮ እኮ ዝም ብሎ የሚሰራ አካል ነው አይደለ? ህልም እያለመ ምናምን አያሳይም። ብዙ አንዳንዴ ህልም ብቻ እኮ አይደለም ቅዠትም ያሳያልና ያለማቋረጥ በተግባር ላይ የሆነውን ይህንን አእምሮ መጠበቅ የማይችል አማኝ በጠላቱ ለመመታት ራሱን አመቻችቶ የሰጠ ሰው ነው። ልክ በጠላቱ ለመጋለጥ ራሱን አመቻችቶ የሰጠ ሰው ነው ማለት ነው። ሰይጣን ለሰው አእምሮ እረፍት ሳይሰጥ ልዩ ሐሳብን በማቀበል ይተጋል። ሁልጊዜ የሚተጋው ሰይጣን በምንድን ነው? ሐሳቦችን ወደ ሰው አእምሮ በማምጣት ነው። በሰው ላይም ያለውን ስልጣን መለማመድ የሚሞክረው በዚህ ነው። ስልጣኑን እኮ በሰው ላይ ማሳየት የሚፈልገው በአእምሮ በኩል ጥቃትን በማድረስ ነው። ፍቃዱንም በፍጹም መንካት ወይንም አስገድዶ ኃጢአት ማሰራት እንደማይችል ስለሚያውቅ ሰውን ማለት ነው የሰውን ፍቃድ መቆጣጠር አይችልም። የሰውን ፍቃድ ማለት በፍጹም መንካት አይችልም። የሰውን ፍቃድ እንዲያርግ አታድርግ ማለት አይችልም። ወይ ደግሞ አስገድዶ ማለት ነው ኃጢአት ማሰራት እንደማይችል ያውቃል። ስለዚህ ምንድነው የሚያደርገው? ፍቃዱን ሊያስለውጥ የሚችለውን ክፍል ለማለስለስ ስሙዝ ደግሞ በቃ ቀለል አድርገው እባክህ እንዴ በቃ አታካብድ ወደሚል ቀስ እያለሰለሰ ወደ ራሱ ሐሳብ ማስቀየር ማስለወጥ ይፈልጋል። የሰው የግል ፍቃድ የሚወሰነው ባለው የአስተሳሰብ ዝንባሌ ነው። የሰው ፍቃዱ የሚወሰነው በምንድን ነው? ባለው የአስተሳሰብ ዝንባሌ ነው። ሐሳቡ ወዴት ነው ያዘነበለው ነው። ለዚህ ነው የሰው የሐሳብ ውጤት ነው። ሰው የሚያስበው ነገር ነው። ነው ሰው የሚመስለው መልኩ የሚያስበው በልቡ እንዳለው ነው። ስለዚህ ሰይጣን በአማኝ የሐሳብ ወፍጮ ይሄ አእምሮ ላይ ስልጣን እስካገኘ ድረስ በዚያ ሰው ሕይወት ውስጥ እንዳየለ ከፍ ብሎ መቆጣጠር እንዳለበት በዛ ይቆያል ማለት ነው። የሰይጣን ትልቁ ነገር መቆጣጠር። ውስጡን ሰው ከተቆጣጠራችሁት መኪና እኮ ሹፍርናውን ከያዛችሁ እኮ መኪናዋን ከፈለጋችሁ ወደ ገደል መክተት ትችላላችሁ። ከፈለጋችሁ መስመሩን ይዞ መሄድ ይችላል። አእምሮ ልክ የሹፍርና ወንበር ላይ ከተቀመጣችሁ መኪናዋን በቃ ሾፈራችኋት ማለት ነው። መኪናዋን እንደፈለጋችሁ ትሸፍሯታል። ከፈለጋችሁ መኪናውን ወስዳችሁ ማጋጨት ትችላላችሁ። ማጋጨት ሲባል ሰውን ከሰው የሚያጋጨው እኮ ሰይጣን ነው። ሰው ከሰው ደግሞ በፍቅርና በሰላም እንዲኖር የሚያደርገው የእግዚአብሔር መንፈስ የእግዚአብሔር ቃል ነው። የእግዚአብሔር መንፈስ በእኛ ውስጥ መስራት የሚችለው ደግሞ ቃሉ በልባችን መስራቱ ሲረጋገጥ ነው ብለን የዛሬ ጥናታችንን እንጨርሳለን። ጌታ ቢፈቅድና ቢረዳን ደግሞ የሚቀጥለው የሰይጣን ግዛት የሆነው የሰው አእምሮ በሚል እናያለን ማለት ነው። የሰይጣን ግዛት የሆነው የሰው አእምሮ የሚል እናያለን። እግዚአብሔር የተመሰገነ ይሁን። እስከዚህ ድረስ ያደረሰን ጌታ ስሙ የተባረከ ይሁን።
የምንኖርበት ዘመን ሰይጣን እንቅስቃሴው እንዴት ነው፣ አሰራሩ እንዴት ነው ብለን በተለይ እኛ ውጊያ አለብን። ሁላችንም ውጊያ ውስጥ ነው ያለነው። እንዲሁ የተኛን ሰዎች አይደለንም፣ ውጊያ ላይ ነው ያለነው። በጣም ነቅተን መንቀሳቀስ ባለብን ሁኔታ እንድንንቀሳቀስ እግዚአብሔር ይህንን ትምህርት እንድንማር እድል ሰጥቶናል። መንፈሳዊ ውጊያ በሚል በዶክተር መለሰ ወጉ እግዚአብሔር ዘመናቸውን፣ ህይወታቸውን፣ ኑሯቸውን፣ ትዳራቸውን፣ ልጆቻቸውን፣ አገልግሎታቸውን፣ ሁሉ ነገራቸውን በጌታ በኢየሱስ ስም እግዚአብሔር ዶክተር መለሰ ወጉን ይባርካቸው፣ ጸጋውን ያብዛላቸው። እናንተም እዚህ ጋር እያዳመጣችሁ ያላችሁ ወንድም እህቶች በጌታ በኢየሱስ ስም እግዚአብሔር ይባርካችሁ፣ ጸጋውን ያብዛላችሁ። ጌታ ከእናንተ ጋር ይሁን። በነገር ሁሉ በኢየሱስ ስም ተባርካችሁ ለበረከቱ ነው። አደራ በጌታ ፍቅር መላችሁ ሰብስክራይብ፣ ሼር፣ ላይክ፣ ኮሜንት ብታደርጉ ለብዙዎች ጋር መድረስ ይችላል። ሼር አድርጉት። ላይክ በማድረግ ሌሎች ጋር መድረስ ይችላል። በተረፈ ግን እኔንም እግዚአብሔር ስለረዳኝ በእውነት እግዚአብሔርን ከልቤ አመሰግናለሁ። የረዳኝ አምላኬን አመሰግነዋለሁ። እናንተንም ጌታ ባላችሁበት ቦታ በጌታ በኢየሱስ ስም ባርኮ ለበረከት ያድርጋችሁ። በጌታ በኢየሱስ ስም በዚህ ትምህርት እግዚአብሔር በብዙ እያነቃኝ እንደሆነ አምናለሁኝ። ሁሉ ደግሞ ሲሆን ክብሩ ተጠቅልሎ ለሱ ለእግዚአብሔር ይሁን። ኢየሱስ ክርስቶስ ጌታ ነው። ዶክተር መለሰ ወጉንም ባሉበት ቦታ እግዚአብሔር በኢየሱስ ስም ይባርካቸው። እግዚአብሔር ሆይ እናመሰግናለን። በጌታ በኢየሱስ ክርስቶስም ጌታ በቅርብ ይመጣል። ኢየሱስ ጌታ ነው። እግዚአብሔር የተመሰገነ ይሁን።